አንተ ማድረግ የምትችለው ነገር ሆኖ ባላደርግስ ብለህ ደግሞ የምታወው ነገር አለ። ያን ነገር ብታደርግም አትጎዳም፣ ባታደርግም አንተ አትጎዳም። ሴቶች ቶሎ ከእንግዳ ጋር የመግባባት ባህሪ የላቸው እና በኔ ጋር እንዴት ነው ድንገት እንግዳ ሲመጣ ቶሎ ከእንግዳ ጋር የመግባባት ነገር ላይ እንዴት ናቸው የባኔ ሴቶች? ያንን ለብሼ ትኩረታቸውን ለመሳብ ወይም እንደነሱ መሆን ስላለብኝ እነሱን ሆኜ እነሱ ጋር ቀርባለሁ። ማለት ብዙ ማደንቃቸውም ወዳቸውም ቲክቶከሮች አሉ። ግን እኔ እንጃ በጣም ማለት ስፔሻል አድርጌ የምወደው ማን ነው ካል ያሲ ነው። በአጠቃላይ ፍቅር ናቸው ብለው ምክንያቱም በጣም ለሰው ያላቸው ቦታ ለየት ይላል። ሰላም ጤና ይስጥልን። ይህ አክስቴ ቤዛ የዩቱብ ቻናላችን ነው። ዛሬም እንግዲህ እንግዳ ይዘን ብቅ ብለናል። እንግዳችን በእርግጥ ከዚህ በፊትም ጋብዘናታል። ነገር ግን ደግሞ በእናንተ ጥያቄ መሰረት በድጋሚ አንዳንድ ነገሮች እንድታብራራላችሁ በጠየቃችሁ መሰረት በድጋሚ ጋበዝ አድርገናታል። አሪፍ ጊዜ እንደምናሳልፍ አልጠራጠርም። ቪዲዮ ላይክ በማድረግ ጀምሮ ከአፍታ ቆይታ በኋላ ወደ እንግዳችን እንመለሳለን። መልካም ቆይታ። ተመልሰናል። እንግዳችን እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ባለፈው እንግዲህ ለመጨረሻ ጊዜ ስለማሮ አንዳንድ ማብራሪያዎች ሰጥተሽን ኢንተርቪው አድርጌሽ ነበርና በነበረን ጊዜ ጥሩ ነገር ሰዎች እንዳገኙ ተስፋ አድርጋለሁ። አንዳንድ ሰዎች ደግሞ ይበልጥ እንዲብራራላቸው የሚፈልጓቸው አንዳንድ ነገሮች ስላሉ በድጋሚ ለምናት ጋብዛት ባሉኝ መሰረት በድጋሚ ጋብዤሻለሁ። በመጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቴንክ ዩ። ባይ ዘ ዌይ ምናልባት ከቲክቶክ ጠፍተሻል ሰሞኑ አይ ቲንክ ለ6-7 ወር ይሁን እንደዛ አካባቢና እንዲሁ ምንድን ነው የተፈጠረው ነገር? እስቲ ከሱን ጀምር ጥያቄያችን። እሺ 6-7 ወር አልሆነኝም። አነሳ ቢባል 3 ወር ጠፍቻለሁ። የጠፋሁበትን ምክንያት ስራ ጋር ትንሽ አልተመቸኝም። የምሰራው በጣም ገጠራማ ቦታ ነው እና ደግሞ የሆነ የራሴ የሆነ ምክንያት አለኝ በቃ የጠፋሁበት። ግን አሁን ላለመጥፋት ሞክራለሁ። ተመልሻለሁ። እንኳን በደህና ተመለሽ። እንኳን ደህና ቆያችሁ። ደስ ይላል። ባይ ዘ ዌይ እንደዚህ አንዳንዴ የሆነ ሰው ጠፋ ሲል ይታወቃል። በተለይ የሆነ ሰዓት ላይ በተከታታይ እንግዲህ ስናይሽ ነበረ። ከዛ በኋላ ግን ጠፋ ስትይ እኔ በበኩሌ ባይ ዘ ዌይ ደውዬልሻለሁ። ምስክር ነሽ አንቺ ራሱ እና ስጠፊ በጣም ጨንቆን ነበር። ስለተመለስሽ ደግሞ በጣም ደስ ብሎናል። እስቲ ቀለል ያለ ጥያቄ እንደው ለመግቢያ እንዲሆነን ቲክቶክ ላይ እንደው የምታደንቂው ሰው ማን ነው? ቲክቶክ ዝም ብለሽ ይመቸኛል ገሌ ማለት ብዙ ማደንቃቸውም ወዳቸውም ቲክቶከሮች አሉ። ግን እኔ እንጃ በጣም ማለት ስፔሻል አድርጌ የምወደው ማን ነው ካል ያሲ ነው። ደስ ይለኛል። አሁን ደግሞ በቅርብ እየሰራ ያለው ነገር እየሞከርኩ ነው። ዋው እሷ ቪዲዮ ባይ ዘ ዌይ እኔ ሞትጃት ያሲ መጀመሪያ ምን ጌታን በጣም ነው የማደንቀው። ያሲ ነው ማለት ነው። በጣም ነው የምወደው። በጣም ይሄ የሞከርኩ ነው የሚለው ከመስራቱ በፊት ያለው ቪዲዮዎቹ የሆነ እንደ እናት እንደ ልጅ ምናምን የሆነ ይሰራል ራሱን እንትን እያለና በጣም ነው የምከታተለው። ያሲ ነው በጣም ነው የማደንቀው። ያሲ ነው ደስ ይለኛል። ዋው በጣም ደስ ይላል። ባይ ዘ ዌይ እኔም የማደንቀው ሰው ነው። ልክ እንዳንቺው በተለይ መጨረሻ ላይ በጣም ቫይራል የወጣው የሞከርኩ ነው የሚለው ቪዲዮ በጣም በቃ የሰው ልብ እንትን ብሏልና በጣም ደስ ይላል። እሺ እንግዲህ ቪዲዮችሽ ላይ በአብዛኛው የምናውቅሽ እንግዲህ በባኔ አልባሳት ነው። ኢንተርቪው ላይ ደግሞ ስናይሽ ፋሽን ተከታይ ትመስያለሽ እና ባይ ዘ ዌይ አለባበስሽ በጣም ያምራል። አመሰግናለሁ። እና ፋሽን ተከታይ ነሽ ማለት ነው? ማለት እኔ የባኔን አልባሳት የምለብሰው ያው ቪዲዮ ልሰራ ስል የሆነ ዝግጅት ሲኖረኝ ጊሎ ሲኖር በመሮ ጊዜ ምናምን ሰዎችን እና ደግሞ እናቶች ጋር ስመጣ ሴቶች ጋር በሚሰራው ስራ ያንን ለብሼ ትኩረታቸውን ለመሳብ ወይም እንደነሱ መሆን ስላለብኝ እነሱን ሆኜ እነሱ ጋር ቀርባለሁ። ከዛ ውጪ ግን ያው ኖርማል ልብስ ለብሼ ነው የምሰራው። አንተም አጋጣሚ ስለጠራኝ ነው እንጂ አስቤበት ነበር። አልባሳቱን ለብሼ ለማምጣት አስቤበት ነበር፣ ግን እንዳጋጣሚ ስለሆነ ነው። መልካም። እሺ ቀጥታ ወደ ባኔ ማህበረሰብ አንዳንድ ጥያቄዎች ላነሳ ወደፈለኩት ጥያቄዎች ልምጣ። እንደው የባኔ ማህበረሰብ ሴቶችን ባይ ዘ ዌይ ብዙ ጊዜ ሴቶችን ወክለሽ ሴቶች ላይ ነው ፎከስ አድርገሽ ስራ የምትሰሪው እና
የባኔ ሴቶችን እንደው በሶስት ቃል ባጭሩ ግለጭ ቢባል እንዴት ነው የምትገልጪው? የባኔ ሴቶች እንግዲህ በጣም ጎበዝ፣ ታታሪ፣ ሰው አክባሪ፣ በአጠቃላይ ፍቅር ናቸው ብዬ ብለው። ምክንያቱም በጣም ለሰው ያላቸው ቦታ ለየት ይላል። ለእንግዳ በቃ ደስ የሚሉ ሰዎች ናቸው የባኔ ሴቶች። በአጭሩ ያው ፍቅር ናቸው ብዬ ነው የምለው። በጣም ደስ ይላል። ግን ምንድነው አንዳንድ ጊዜ አንዳንድ ቦታዎች እኔም እንግዳ ሆኜ ሲሄድ አንዳንድ ባህል ውስጥ ሴቶች ቶሎ ከእንግዳ ጋር የመግባባት ባህሪ የላቸው እና ባኔ ጋር እንዴት ነው ድንገት እንግዳ ሲመጣ ቶሎ ከእንግዳ ጋር የመግባባት ነገር ላይ እንዴት ናቸው የባኔ ሴቶች? የባኔ ማህበረሰብ ሴቶቹ ባይ ዘ ዌይ እንግዳ ለመቀበል በጣም ልባቸው ሰፊ ነው። ቶሎ ነው እንግዳ የሚቀበሉት። በጣም ሰው ይቀርባሉ። ለእንግዳ ያላቸው ቦታ እንግዲህ ከኔ በይበልጥ በጣም ብዙ ሰው ያውቃል። ባኔ ጌታን በጣም እንግዳ የሚቀበሉት ሰው አክባሪ ናቸው። ለሰው ያላቸው ቦታ ለየት ያለ ነው። ባለፈው እንዳልሽኝ እንግዲህ እንግዳ ሲቀበሉ ወተት አለ፣ ማር አለ፣ ቤት ያፈራውን ሁሉ እንግዳው ከበላ ከእንግዳው የተረፈውን የቤት ሰው የምበላው። ድንገት አሁን ባህሉን ጠቅላላ አይ ቲንክ ከ2-3 ዓመት በላይ ያን ባህል በቲክቶክ እያስተዋወቅሽ ቆይተሻል ብዬ ነው የማስበው። እንደ ባህሉን ስታስተዋውቂ የገጠሙ ችግሮች ይኖራሉ መቼም ያው ሳይረዳም የሆነ ቦታ ላይ ቻሌንጅ ይኖራል እና እንደ የገጠሙ ችግሮች ይኖራሉ ማለት ያው እኔ ፎከስ አድርጌ የሚሰራው ይሄ ራሴ የሆነ ስራ አለኝ፣ የበጎ ስራ የምሰራው አለኝ። ግን የገጠመኝ ችግር ምን መሰለህ? ሰው አጣሁ፣ ሰው የለም ከጎኔ። እንደዚህ ማለት እኔ እንደሚሰማኝ ግን የሚሰማው ሰው አለ ብዬ አላሰብም። ማለት የሆነ እንደ ራስ አድርገህ የምታስባቸው ነገሮች አሉ። እንደ ራስ አድርገህ የሚሰማክ ነገር አለ። ለምሳሌ የሆነ ሰው ያንተ የሆነ ሰው የሆነ ነገር ሲቸገር ወይም ሲያጣ አንተ ማድረግ የምትችለው ነገር ሆኖ ባላደርግስ ብለህ ደግሞ የምታወው ነገር አለ። ያንን ነገር ብታደርግም አትጎዳም፣ ባታደርግም አንተ አትጎዳም። እንደሞ ካለማድረግ ማድረግ ይሻላል። እና ምንድነው የባኔ ማህበረሰብ በቀላሉ እኛ መርዳት የምንችላቸው ነገሮች አሉ። ግን ደግሞ እንዳንረዳቸው ምን እንደያዘን አላውቅም። እኔ ለምን እንዲህ ስሜት እንደሚሰማኝ አላውቅም። ግን በጣም አድርጌ ሴቶች ጋር መቅረብ እና ሴቶችን መርዳት እፈልጋለሁ። ይሄንን ለማድረግ ደግሞ ሰው ነው ያጣሁት። ከጎኔ የሚሆን ሰው የለም። እኔ እንዴት እንደምትሰማቸው እንዴት እንደሚረዱኝ አላውቅም። ግን ብዙ ጊዜ ብቻዬን ለመስራት ሞክሬያለሁ፣ ብቻዬን ለመስራት ጥሬያለሁ ምናምን። ግን ሰው ነው ያጣሁት እና ከጎኔ የሚሆን ሰው ይሄ ስሜት የሚሰማው ሰው እፈልጋለሁ። እና ያው ያጋጠመኝ ነገር ሰው ማጣት ነው እና ሰው ከጎኔ ቢሆን የሚረዳኝ ሰው ቢኖር ይህንን ስራ በትንሹ መስራት ብንችል ብዙ ነገሮችን ማስተካከል እንችላለን ብዬ አስባለሁ። በእርግጥ ስራው እኮ ዋጋ ያስከፍላል። አይዘው መስዋዕትነት ይጠይቃል። ጊዜ ታጠፊበታለሽ። ብዙ ሌላ የሚፈልጉ ነገሮች አሉና እንዳልሽው ሰው ከሌለ በጣም ከባድ ነው። አሁን ላይ እኔም እንደ አንድ የሚዲያ ሰው አንድ የ30 ሰከንድ ቪዲዮ ቀርጾ ለማቅረብ እንኳን የምንለፋው ልፋት ማለት በጣም እና ሜቢ በቅርብ የሆኑ ልጆች ስልክሽ ላይ ደውለዋል። አይ ቲንክ መጀመሪያ በእርግጥ እኔ ጋር ነበር የደወሉት። እኔ ስልክሽን የሰጠኋቸው እንደ ምንድን ነው ያወራችሁት? አይ ቲንክ የሚዲያ ሰዎችም ናቸው። እስኪ ይበልጥ አንቺ ማብራሪያ ትሰጪ።